ጤና ይስጥልኝ የቻናሌ ቤተሰቦች ሰላም ናችሁ? እንዴት ሰነበታችሁ? አማን ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ስለ አንድ አዲስ ነገር እናወራለን ማለት ነው። እሱ ደግሞ ምንድነው? ስለ ፊት መሸብሸብ እናወራለን ማለት ነው። ከላይ የምታዩት እዚህ ጋር እንደምታዩት ማለት ነው። ፊት እንዴት ይሸበሸባል? በምንድነው በምን ምክንያት የሚሸበሸበው? እንዴት መፍትሄስ እንዴት ማድረግ እንችላለን? የሚለው እስኪ እናያለንና ይሄንን ቪዲዮ ላይክ አድርጋችሁ ጀምሩ። እንግዲህ ለዚህ ቪዲዮ አዳዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ ነው የምለው ማለት ነው። እንግዲህ የፊት መሸብሸብ እድሜ እየገፋ ሲሄድ የሚመጣ የተፈጥሮ ሂደት ቢሆንም አንዳንድ ጊዜ ግን ያለ እድሜያችን ማለት ልክ እንደዚህ ጋር እንደምታዩት ማለት ነው። አንዳንዴ ያለ እድሜያችን ፊታችን ሊሸበሸብና ሊያርጅ ይችላል ማለት ነው። በዛሬው ቪዲዮአችን እንግዲህ የፊት መሸብሸብ ምንድነው? እንዴት ሊመጣ ይችላል? እና በቤታችን ውስጥ በቀላሉ ቤታችን ውስጥ በሚገኙ እጽዋቶች፣ ቅመሞች በቤታችን ውስጥ የሚገኙ ማለት ነው እንዴት ማስተካከልና መከላከል እንችላለን የሚለውን እናያለን ማለት ነው። እስከ መጨረሻ አብራችሁን ቆዩ። ቪዲዮውን ላይክ አድርጋችሁ ጀምሩ። በእርግጠኝነት ይሄን ቪዲዮ ይጠቅማችኋል። ብዙዎቹ በፊት መሸብሸብና ፊታችሁ ገና በወጣት እድሜያችሁ ፊታችሁ ተሸብሽቦ ስንት የምትጨነቁ አላችሁና በእርግጠኝነት ይህን ለእናንተ ነው ማለት ነው። በጣም አሪፍ መፍትሄ ይሆናችኋል ብዬ ተስፋ አደርጋለሁ። እንግዲህ ይህን ቪዲዮ እስከ መጨረሻው ላይ ተከታተሉ። እንቀጥል። እንግዲህ የፊት መሸብሸብ ምንድነው እና እንዴት ይመጣል? ከውዙ በምንድነው ማለት የፊት መሸብሸብ እንዴት ሊመጣ ይችላል ብላችሁ ብዙዎቹ ተጨንቃችሁ ሊሆን ይችላል። አንዳንዴ ዝም ብሎ በራሱ የሆነ ጊዜ ላይ ከሆነ እድሜ ላይ እንደዚህ ተነስቶ ፊታችሁ ሊሸበሸብ ስለሚችል ከውዝ ምንድነው ከምን ይመጣል ብላችሁ ተጨንቃችሁ ታስባላችሁ። እና እንግዲህ የፊት መሸብሸብ የሚፈጠረው በቆዳችን ውስጥ የሚገኙት ለቆዳ ጥንካሬና ውስጥ የሚገኙት ለቆዳ ጥንካሬ የሚሰጡ ወይ ደግሞ ለስላሴ የሚረዱ ኮላጀን የሚባል እና ኤላስቴን የሚባሉ የተለያዩ ሁለት ፕሮቲኖች ሲቀንስ በሰውነታችን ላይ ይሄ የፊት መሸብሸብ ወይ ደግሞ የቆዳ መሸብሸብ ይመጣል ማለት ነው። እንግዲህ እነዚህ ሁለቱም ኮላጅን እና ኤላስቲን በሰውነታችን ላይ በጣም ጠቃሚ ናቸው። ለሰውነታችን ከለርና ለሰውነታችን ጥንካሬ ለሰውነታችን ለስላሴ የሚሰጡ ሁለቱን ሆርሞን ናቸው ማለት ነው። ስለዚህ የእነዚህ መጠን አሟሙት በጣም ሲቀንስ የፊት መሸብሸብ ሊመጣ ይችላል ማለት ነው። ብዙ ሰው ዝም ብሎ አንዳንዴ በግምት ስለሚጨነቅ ነው ወይ ደግሞ እድሜዋ ስለሄደ ነው ምናምን ብሎ ሊያስብ ይችላል። ነገር ግን እንደዛ አይደለም ማለት ነው። ይሄ ከእውነታው የራቀ ነው ማለት ነው። ከዚህ እውነታ የራቀ ነው ማለት ነው። እንግዲህ እውነታው እነዚህ ሆርሞን ሁለቱ እነዚህ ኮላጅን እና ኢላስቲን የሚባሉ ሆርሞኖች ሲቀንስ ነው እነዚህ ፊታችን የሚሸበሸበው ማለት ነው። እሱ ብቻም አይደለም፣ ሌላ ደግሞ እድሜ መግፋት ሲመጣ በተፈጥሯዊ የሆነ የፊት መሸብሸብ አለ። ከሱ ጋር ይገናኝ። ምክንያቱም የእድሜ መግፋት የሚመጣ መሸብሸብ ሌላ ነው። ያለ እድሜ በወጣትነት የሚመጣ መሸብሸብ ከያዝ ደግሞ የእነዚህ ሁለቱን ሆርሞኖች ሲቀንስ ነው ማለት ነው። እድሜ ሲገፋ ተፈጥሯዊ የሆነ የቆዳ መሳሳት ወይ ደግሞ ፀሐይ ብርሃን ዩቪ ሬይስ የሚባሉ ያለ መከላከል ረጅም ሰዓት ላይ ፀሐይ መጋለጥ ቆዳን በጣም ያሳርጀዋል ማለት ነው። አንዳንዴ በፀሐይ ላይ ወይ ፀሐይ የበዛበት ኤራ ወይ ደግሞ በጣም ሙቀታማ የሆነ ኮንዲሽን ፊታችን ሊሸበሸብ ይችላል ማለት ነው። ስለዚህ ይሄን ማለት ደግሞ የቆዳችን ስሰት ወይ ደግሞ ቆዳችን በጣም እየሰሳ ይሄዳልና ከዛ በኋላ መሸብሸብ ሊያጋጥም ይችላል ማለት ነው። የፊታችን መሸብሸብ የነዚህ ሁለት ሆርሞኖች ኤላስቲንና ኮላጅን መቀነስ አንድ ከውዙ ሆኖ ሁለተኛው ደግሞ ያው እድሜ ነው። ሶስተኛው እንግዲህ በቂ ውሃ አለመጠጣት ማለት ነው። በቂ ውሃ አለመጠጣት ፊታችን ላይ እንዲደርቅና መስመሮችን እንዲወጡ ወይ ደግሞ በቀላሉ በፊታችን ላይ ቀዳዳዎች እንዲወጡና እንዲሰበሰብ ጭንቀትና እንቅልፍን ማጣት የፊት ጡንቻዎችን እንዲወጠሩና ቆዳን እንዲላላ ያደርጋል ማለት ነው። ይሄን የውሃ አለመጠጣት ነው ይሄ ሁሉ ኬዝ የሚያመጣው። ውሃ በቂ የሆነ ውሃ እንግዲህ በቀን ቢያንስ ለአንድ ሰው የሚመከረው 2 ሊትር እና ከዛ በላይ ነው። ይህን ራሱ የቻለ አንደኛው ለኩላሊታችንም በጣም ጤንነት ያለው ነው። እንግዲህ በቀን ከ2 ሊትር በላይ መጠጣት ለኩላሊትን ስራ ያፋጥናል። ኩላሊት ደግሞ በቀላሉ እንዳይዳከምና ጠንካራ ሆኖ እንዲቆይ ያደርገዋል ማለት ነው።
ከዛ ቀጥሎ ደግሞ እንደዚህ አይነት የፊት መሸብሸብ ሲኖር ደግሞ አንዱ ኬዝ የሶስተኛው እንግዲህ የውሃ አለመጣጣት በቂ ውሃ አለመጣጣት ሰውነታችን እንዲያርጅና እንዲወጣጠር እንግዲህ ቆዳውን እንዲላላና የተለያዩ ጡንቻዎችን እንዲወጠሩ ያደርጋል ማለት ነው። ስለዚህ ጡንቻ ከተወጠረ ደግሞ ፊታችን ሊሸበሸብ ይችላል ማለት ነው። እንግዲህ ይሄን የፊት መሸብሸብ በቀላሉ በቤታችን እንዴት መከላከል እንችላለን? ምን ማድረግ አለብን የሚለው እና ያለ ማለት ነው። በጣም ቀላል ነው። ቤታችን በቀላሉ ያለምንም ወጪ ቤታችን ውስጥ ቁጭ ብለን በተለያዩ እጽዋቶችና ቅመማ ቅመሞች አዘጋጅተን የዚህን የፊት መሸብሸብ በቀላል መፍታት እንችላለን ማለት ነው። እንግዲህ ወደ መፍትሄው ከመሄዳችን በፊት የዚህን ቪዲዮ ሼር፣ ሳብስክራይብ እያደረጋችሁ ይሄንን አዲስ ዩቲዩብ እኛንም እንድንበረታታና ሌላ የተሻለ ደረጃ ደርሰን ለእናንተ ደግሞ ጥሩ እንደዚህ አይነት ጠቃሚ የሆነ በጤና ዙሪያ ጠቃሚ የሆኑ ቪዲዮዎችን እንድንሰራ የእናንተን እገዛ ያስፈልገናል ማለት ነው። እንግዲህ ሳብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንቀጥል እንግዲህ ወደ መፍትሄው ማለት ነው። መፍትሄው ጋር ስንሄድ በውስጥ በቀላሉ መከላከልና ማከም ይችላል። ናቹራል ሬሚዲስ ወይ ደግሞ ሆም ሬሚዲስ በሆነ በቀላሉ በቤት ውስጥ እንግዲህ እንዳልኳችሁ የፊታችን መሰብሰብ ማለት ነው። በቀላሉ በቤታችን ውስጥ ቁጭ ብለን በሶስት የተለያዩ እጽዋቶች በቀላሉ በቤታችን ውስጥ ሰርተን መጠቀም እንችላለን ማለት ነው። ከነዚህ ሶስቱን አንደኛው የሚሆነው እሬት ነው ማለት ነው። እሬት እንግዲህ የማይገባበት የለም። በጣም ጠቃሚና ቤስት የሆነ ናቹራል ፕላንት ነው ማለት ነው። እንግዲህ እሬት ለፎረፎር ይሆናል፣ ለብጉር ይሆናል፣ ኢቭን በትንሽ በሱስም ሊሆን ለጨጓራም ይሆናል ማለት ነው። እና እዚህ ጋር ደግሞ ለፊት መሸብሸብ አንደኛና ተመራጭ ነው ማለት ነው። እንግዲህ እሬት ወይ ደግሞ አሎቬራ ጥቅሙ እንግዲህ ምንድነው? እሬት ቆዳን የማለስለስና የኮላጅን ምርትን የመጨመር ከፍተኛ አቅም አለው። የቆዳን የመላላጥና የመሳሳስ ችግር ያለባቸው ቆዳዎች ያሻሽላል ማለት ነው። እንግዲህ ቆዳን ወይም የፊት መሸብሸብ አንዱ ችግር ምንድነው ብለናል? የኮላጅን ሆርሞን ማጠር ነው ብለናል። ስለዚህ ይህንን እሬት ደግሞ ስንቀባው ቆዳችን በቀላሉ የኮላጅን ምርትን እንዲጨምር ያደርግላል ማለት ነው። ይሄ ሆርሞን በጣም ከጨመረ ደግሞ ሰውነታችን ሪላክስ የሆነ ይሄዳል ወይ ደግሞ ቆዳችን ሪላክስ እየሆነ ይሄዳል። ስለዚህ ከመሸብሸብ በቀላሉ እንድናለን ማለት ነው። ስለዚህ አጠቃቀም እንዴት ነው የምንጠቀመው ካል ደግሞ ትኩስ እሬት እናመጣለን። ልክ ቪዲዮ እዚህ ጋር እንደምታዩት ማለት ትኩስ እሬት እናመጣለን፣ ገና ፍሬሽ የሆነ ማለት ነው። እንግዲህ ውስጡ ያለው ጀል ነው። ብዙ ጊዜ ተደጋጋሚ ተናግሬያለሁ። ለብጉርም ለፎረፎርም ለተለያየ ለደረቅ ፊትም የሆነው እሬት እንግዲህ ውስጡ ያለው ጀል አውጥተን በትኩስ ነው ጀል እናወጣና እንግዲህ ፊታችን ላይ ቀጥታ ያለምንም ነገር መቀላቀል ምንም ነገር ሳንጨምርበት ቀጥታ አምተን ፊታችን ላይ ችግር ያለበት አካባቢ ወይ የተሸበሸበ ፊት ላይ ጀሉን እንቀባዋለን ማለት ነው። ከ15 እስከ 20 ደቂቃ እንቀባዋለን። ከዛ በኋላ በቀዝቃዛ ውሃ እንታጠባለን። ነገር ግን እዚህ ጋር መጀመሪያ ከመቀባታችን በፊት ግን ፊታችን በደንብ በንጹህ ውሃና በሳሙና መታጠብ አለብን። እዛ ጋር በፊታችን ያለ በተፈጥሮ ቀዳዳ ቆዳዎች በቆዳችን ውስጥ በፊታችን ቆዳ ያለው በተፈጥሮ ቀዳዳ እንዲከፈትልን መጀመሪያ በውሃና በሳሙና መታጠብ አለብን ማለት ነው። ሶ በቀላሉ በሳሙናና በውሃ ከታጠብ ነው በፊታችን ያለው ቀዳዳ እንዲከፈት ያደርገዋል። ሶ ከዛ ሁለተኛው የፊት መሸብሸብ ወይም የቆዳ መሸብሸብ በቤታችን በቀላሉ የምናዘጋጀው ማርና ሙዝ ነው ማለት ነው። ማርና ሙዝ እንግዲህ ማር ደግሞ እንደምታውቁት አንቲባዮቲክ ባህሪ ያለው ነው። ለተለያዩ ለብጉር፣ ለፎረፎር፣ ለደረቅ ፊትና ቆዳ በቀላሉ የምንጠቀመው ነው ማለት ነው። በቀላሉ ደግሞ ምንም ሳይድ ኢፌክት የሌለው ለምግብነት የምንጠቀመው ነው ማለት ነው። ማር ሁለቱም አንድ ላይ ሚክስ አድርገን የምንጠቀመው ነው ማለት ነው። እንግዲህ ጥቅሙ ምንድነው? ሙዝ እንደምታውቁት እንግዲህ በውስጡ ቫይታሚን ኤ፣ ቢ እና ኢ ስላለው የቆዳችን መጨማደድ በቀላሉ ይከላከልናል። ማር ደግሞ የቆዳን እርጥበት ይጠብቃል ማለት ነው። እንግዲህ ማር እንደምታውቁት እንደ ላግዛቲቭም ወይ ደግሞ የቆዳ ድርቀትም ይከላከላል፣ እርጥበት እንዲኖረው ያደርጋል ማለት ነው። ስለዚህ ሁለቱም ኮምባይን አድርገን የበለጠ ስንጠቀመው ማር ለብቻ መጠቀም እንችላለን፣ ሙዝ ለብቻ መጠቀም እንችላለን። ነገር ግን ሁለቱም ስንጠቀም ልክ እንደ ማስክ አይነት ሲሆንብን ደግሞ የበለጠ ስትሮንግ የሆነ የፊት መሸብሸብ ውጤት እንዲቀንስ ወይ ደግሞ ቶሎ እንዲያክመን ፊታችን የተሸበሸበው ፊት በቀላሉ ወደ ነበረበት ቦታ እንዲመለስ ያደርገዋል ማለት ነው። እንግዲህ አጠቃቀሙ እንዴት መጠቀም እንችላለን ካል ደግሞ ግማሽ የበሰለ ሙዝ በደንብ ፈጭቶ ከአንድ ሻይ ማንኪያ ማር ጋር
መቀላቀል ማለት ነው። ግማሿን እቺ ንጹህ የሆነ ሙዝ ማለት ያልጠቆረ ወይ ደግሞ ያልበሰበሰ ንጹህ የሆነ ሙዝ ግማሽ እናደርጋለን። ከዛ አንድ ሻይ ማንኪያ ማር፣ ንጹህ ማር፣ ማሩ ዳዝንት ማተር ቀይም ሊሆን ይችላል ነጭም ሊሆን ይችላል። ነገር ግን ፍሬሽ የሆነ ማር መሆን አለበት ማለት ነው። ከዛ ሁለቱም ቀላቅለን ማርና ሙዙን ቀላቅለን ግማሽ ሙዝና አንድ ሻይ ማንኪያ ማር አድርገን ሁለቱም በደንብ አድርገን እንደባልቀዋለን። በደንብ ሚክስ እናደርገዋለን ክሬም እስከሚፈጥር ማለት ነው። ከዛ በኋላ ፊታችን ላይ ለ20 ደቂቃ ቀብተን መቆየት አለብን ማለት ነው። ለ20 ደቂቃ ተቀብተን እንቆያለን ፊታችን ላይ ወይም የተሸሸ ቦታ ላይ እንቀባለን። ከዛ በኋላ በንጹህ ውሃ ወይ ደግሞ ባለ ውሃ መታጠብ እንችላለን። ሶስተኛው ላይ ደርሰናል። ሶስተኛው ኮኮናት ዘይት ወይ ደግሞ ኮኮናት ኦይል ማለት ነው። ኮኮናት ደግሞ እንደምታውቁት ተወዳዳሪ የሌለው ለፀጉር በጣም ተመራጭና አንደኛ ነው ከምግብነት የዘለለ ማለት ነው። እንግዲህ ኮኮናት እንደምታውቁት አንቲኦክሲዳንት ባህሪ ስላለው ቆዳችንን በቀላሉ እንዲረጥብ ወይ ደግሞ ሞይስቸራይዝ እንዲሆን የሚያደርግ እክል ነው ማለት ነው። ሰው አጠቃቀም እንዴት ማድረግ እንችላለን? ይሄ ኮኮናት እንዴት እንጠቀመዋለን ካላችሁ ደግሞ በየቀኑ ማታ ማታ ከመተኛትህ ወይ ደግሞ ከመተኛትሽ በፊት ጥቂት ጠብታ የኮኮናት ዘይት ማለት ነው የተሸሸ ፊት ላይ እየቀባን ማታ ማታ እንቀባዋለን ማለት ነው። ትንሽ የጠብታ እያደረግን መጠን እንግዲህ በራሳችሁ የኮኮናት ዘይቱ ካገኘ ከፋርማሲ ወይ ሱፐር ማርኬት ማግኘት እንችላለን። ገዝተን ማታ ማታ የተሸበሸበ ቦታ ወይ ደግሞ አፌክትድ የሆነ ኤሪያ ወይም ስኪን እንቀባዋለን። ከዛ በኋላ በደንብ አድርገን ማሳጅ እናደርገዋለን ማለት ነው። ልክ እንደ ቪዲዮ እዚህ ጋር ቪዲዮ እንደምታዩት እዚህ ጋር ያለው ማለት ነው። በዛው መልክ አድርገን እንጠቀማለን። ባንታጠውም ችግር የለውም። እንደዛ ብንታጠውም በጠዋቱ በሳሙናና ውሃ ወይ ደግሞ በሙቅ ለብ ያለ ውሃ አድርገን ጠም እንችላለን ማለት ነው። ሶ በእነዚህ ሶስቱም በቀላሉ በእርግጠኝነት የተሸበሸበ ፊት ያስቸገራችሁ ወንዶች ምን ሴቶች በእነዚህ ሶስት ነገሮች በቀላሉ ልታከሙ ትችላላችሁ። በእርግጠኝነት በቤታችሁ ሆኑ ሞክሩት። ሌላ ወጪ አታውጡ፣ ሌላ ኪሳራ አትሂዱ። እነዚህ በሶስቱም ማር እና ሙዝ፣ አሎቬራ እና ኮኮናት በሶስቱም በእነዚህ መንገዶች የተሸበሸበ ፊት ያስቸገራችሁ ሰዎች ይህንን ተጠቀሙ። በእርግጠኝነት ይህን ነገር ሙሉ ለሙሉ ይጠፋላችኋል እና ስትረስም ቀንሱ፣ ሳትጨናነቁ ይህን ነገር በቀላል ማድረግ ትችላላችሁ ማለት ነው። እናመሰግናለን። ለዛሬ የነበረን ቪዲዮ ይሄን ይመስላል። እንግዲህ ጠቃሚ ሆኖ ካገኛችሁት ሌላ ሰው ሼር ማድረግ ትችላላችሁ። ለራሳችሁ ልትጠቀሙ ትችላላችሁ። ነገር ግን ይህን ኬዝ ባይኖራችሁ እንኳን ሌሎች ጓደኞቻችሁ በጣም የተቸገሩ በስንት መድኃኒት በስንት ክሬሞች የተቸገሩ ሰዎች ሊኖሩ ስለሚችሉ ወደ እነሱ እንዲደርስ ሼር፣ ሰብስክራይብ አድርጉ። እንግዲህ ተመልካቾች እነዚህ ተፈጥሯዊ መንገዶች በቤታችሁ በመሞከር የፊታችሁን ወጣትነትና ውበት መጠበቅ ትችላላችሁ ማለት ነው። ከዚህ በተጨማሪ በቂ ውሃ መጠጣትና ፊታችሁ ላይ የፀሐይ መከላከያ ማድረግ አለባችሁ። ስፔሻሊ ሴቶች ብቻ ሳይሆን ይህ እንደዚህ አይነት ሴንሲቲቭ ፊት ያላችሁ ሰዎች ፊታችሁ ፀሐይ ላይ ስትወጡ የፀሐይ መከላከያ ሳንስክሪን የሚባሉ አሉ ከፋርማሲ ገዝታችሁ እነዚህ ነገሮችን መጠቀም ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ፣ ሳብስክራይብ በማድረግ አበረታቱኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ ማለት ነው። እናመሰግናለን። ቀጣይ በሌላ ቪዲዮ መለሳለሁ። ባይ። ኦኬ እንግዲህ ውድ ተመልካቻችሁ እነዚህ ተፈጥሯዊ መንገዶች በቤታችሁ በመሞከር ፊታችን ወጣትነትና ውበት በመጠበቅ ትችላላችሁ ማለት ነው። ከዚህ በተጨማሪ በቂ ውሃ መጠጣት አለባችሁ። በዛ ላይ ደግሞ ፀሐይ ላይ ስትወጡ ደግሞ ሳንስክሪን ወይ ደግሞ የፀሐይ የፊት መከላከያ ወይ ሳንስክሪኖችን ከፋርማሲዎች ገዝታችሁ መጠቀም አለባችሁ ማለት ነው። ስፔሻሊ በጣም ሰንሲቲቭ ፊት ያላችሁ ወንዶችም ሆኑ ሴቶች ማለት ነው ሳንስክሪን ማድረግ አለባችሁ ማለት ነው። እንግዲህ የዛሬን ቪዲዮ ይህን ይመስላል። ነገር ግን እነዚህ ሶስት ነገሮች በቤታችሁ ውስጥ በደንብ ተጠቅማችሁ ውጤት ካላገኛችሁ በቀላሉ ከፋርማሲ ገዝታችሁ የምትጠቀሙባቸው ክሬሞች አሉ ማለት ነው። በእርግጥ በጣም ከሚያስቸግራችሁ ከሆነና አሳሳቢ ደረጃ ሆነ እነዚህ ነገር ተጠቅማችሁ ካልተሻላችሁ የቆዳ ሐኪም ወይ ደግሞ ደርማቶሎጂስት ሄዳችሁ መታየት አለባችሁ። በጣም የሚያስቸግራችሁ ከሆነ ማለት ነው። ነገር ግን በቀላሉ ደርማቶሎጂስት ወይ ደግሞ ስፔሻል የቆዳ ሐኪም ማታገኙ ከሆነ ከፋርማሲ እነዚህ ክሬሞች ገዝታችሁ መጠቀም ትችላላችሁ ማለት ነው። ከላይ እንደዚህ ጽፍላችኋለሁ ማለት ነው። እነዚህ ክሬሞች ገዝታችሁ ከፋርማሲ መጠቀም ትችላላችሁ ማለት ነው። እንግዲህ ለዛሬ የነበረኝ ቪዲዮ ይህን ይመስላል ማለት ነው። ከተመቻችሁ ላይክ እና ሳብስክራይብ በማድረግ
አበረታቱኝ። ቀጣይ በሌላ ቪዲዮ እመጣለሁ። ፋርማሲስት ዮሐንስ ከእናንተ ጋር ነበርኩኝ። ማንኛውም ጥያቄ በዚህ ቪዲዮ ወይ ደግሞ በሌላ ከሰራናቸው ቪዲዮዎች ማንኛውም ጥያቄ በጤናና ሪሌትድ የሆኑ ጥያቄዎች ካላችሁ መጠየቅ ትችላላችሁ ማለት ነው። በኮመንት ወይ ደግሞ በኢንቦክስ ልትጽፉልኝ ትችላላችሁ። ቀጣይ በሌላ ቪዲዮ እስከሚመጣ ቻው፣ ይመቻችሁ።